ለመጨረሻ ጊዜ ከአንተ ጋር የተደዋወላችሁት ቀን ታስታውሰዋለህ? የደወለችልክ? አዎ አስታውሰዋለሁ። እሺ መቼ ነበረ? ጥር 9 ቅዳሜ ቀን 4:30 አካባቢ እና እሺ ቅዳሜ ቀን ምን አለችክ? እንዴት ነበር ድምጿ? የህመም ነው? የድካም ነው? የሰላም ነው? እንዴት ነበረ? ድካም አላት። ያው ደክማ ነበረ። ራብም ነበረ የበዛን ሰዓት። ያው ምግብ አልበሉም ነበር። 24 ሰዓት ሊሞላቸው ነበረ ተበሉ። 24 ሰዓት ሊሆነን ነው ምግብ ከበላን አለችክ? ምግብ ያው አልበሉም። እንደ ማታ ነው አውርተን ቅዳሜ ዕለት 4:30 አካባቢ እንዳገኘኋት እስከዛ ድረስ አልበሉም። ማዳራቸውንም እስከዛ ሰዓት ነው። ግን አረፍ ብለው ምግብ ሊያመጡ ሄደዋል። ያን ሰዓት ስናወራ ቅዳሜ ዕለት ማለት ነው። ጥር 9 ቅዳሜ 4 ሰዓት አካባቢ ከአንተ ጋር ስልክ ስታወራ እነሱ እንዲያውም ሻህን ዘግቶ በዚህ ነው በገጠር ልጅ ነው እንዲያውም አገናኝቶኛል። የእሷ ያን ጊዜ ሻህን ዘግቶ እንግዲህ እስከ ዛሬ ድረስ ባልነኝ የሚለው እኛ አይተነው አናውቅም። ያው ሲያወራ ምናምን ድምፅ ሰምቻለሁ። ግን አሁን የመጣው ልጅ ባሏ ከሆነ እስቲ ከላይ በትልቁ አድርጊው እና ቪዲዮ ከፍቶን ነው። ምክንያቱም እኛ ቪዲዮ ከፍተን ከእነሱ ጋር እየተጋፈጥን እሱ በቪዲዮ አልወጣም የሚል አይመስለኝም። እና ባለቤቷ ከሆነ እስቲ እንወቀው፣ እኛም ልናውቀው ፈልገን ፕሊዝ አቡ ብሬክስን ስብዋል መቀባቢያ ነው የሚያደርገው። ወንድማችን በቪዲዮ መውጣት ትችላለህ ወይ? እችላለሁ ወይ አልችልም ብለንና እስቲ ሀሳባችን እንድንቀጥል። መኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታወታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ያወጣ ራሱ ምን ማለት ነው? ከኛ እኮ እሱ ነው የሚቀርባል ያድርገዋ። እኛ እየሆንን አይደለም እንደ መነጋገሪያ። እንዲህ አይነት ነገር አቁሙ ፕሊዝ። እና ያንተና የነሱ ይለያያል፣ የእሱና የናንተ ይለያያል። እስኪ ቆይ እስኪ ባለቤቷ ነህ አይደለ ወንድሜ? አንተ አይዋ ነኝ። ታዲያ ምን ማለት ነው? አይ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ክፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጅ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ ወንድ ልጆች እኮ ናቸው። አላቆም ይሄ ጥሩ አይደለም። ትልቁ አድርጊው፣ እዛ ገጠር ልጅ ጋር አድርጊው እና ቁጭ ብሎ እንዲያወራን እንፈልጋለን። እኛ ልጅ ብርግም ምናምን አለም። ለምን እኛ እኮ እኛም እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅህ እናት አይደለች? የፈለገው ወሬ አይደለም የፈለገ ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም? እኔ ራሴ ነኝ እኮ የማናግርህ። ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህ። እኛም በቃ ውጣ። በቪዲዮ ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ ከሆነ በደንብ የምንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜህን ቦታህን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አታስቀሙ። እሺ የገጠር ልጅ አንዴ ውተግባ በአንተ ቦታ ላደርገው ነው። ባለ 10 ስላደረኩትኝ ገዝቱን መቀየር ስለማልችል ብቅ በልና ይሁን ታይና خلاص እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆነ
ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው፣ ጓደኛው አልገባውም መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ባለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለም። ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም። ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም። ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት የፈለገውን አይደል። መኩ እንደዛ ነው ለማለት የፈለገው። ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል፣ ግን መቀመጥ አለበት ቪዲዮ ላይ። እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጠው። አዎ ይሄ ትክክለኛ ባሏ ነው ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው? ምንም ችግር የለውም። እኛም ተጋፍተናል። ተጋፍት፣ ውጣ በፊት ለፊት ፕሊዝ። ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና እኔ የምለው ቆይ ወይ ማለት ምንድን ነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድን ነው ችግሩ? የኔ ጥያቄ ማለት ለእሱ የሚያመጣበት ነገር ምንድን ነው? እስኪ ይህን ነገር እና ይህን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ትሸራለ ሪዝኑ ምንድን ነው? ምክንያቱ ምንድን ነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድን ነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ሀያ ነው ስለ ባለቤቴ ላይ አልወጣም ኦር ቪዲዮን አላበራም ማለት የሚችለው ሌላ ብዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድን ነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ፣ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ እራቅ ምንም እንቆሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ እናፋጥረለትና ችግር የለውም ካልክ ውጣና ተብሎ ወደ ስራ እንድንገባ። ምክንያቱም ሁሉም እያነሳ ያለው የተለያየ ቻሌንጅ እየተደረረን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በል እና ስለፈለግ ነው ሁሉም የህዝብ ጥያቄ ወንድሜ ልትረዳው የሚገባ ነገር ምንድን ነው? ይሄ ሁሉ የሚባለው እኮ ብዙ የሚያጭበረብር ብዙ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገረ ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቶሃል አይደለ? ብሬክስ አንድ ነገር ልንገርህ። ቆይ እኔ አንድ ነገር ልንገርህ፣ ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ታታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው ይመስለው። ስለዚህ እሱ በአቅሙ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ይባስበታል። ለዛ ነው እንጂ እኔ ቪዲዮን አበራው ችግር የለውም። ታውታላችሁ የሰው ወሬ ፈርቶ ነው። አንተ ምንድን ነው ከሚስት እንትን በላይ ይበልጣል እንዴ? ምንድን ነው ቪዲዮ ያወጡትን ማለት ለምሳሌ በቪዲዮ ስንት እየተባለ ሰዓት ሚዲያ ላይ እየተለቀቀ ስንት ነገር እያመጡ ነበር እኮ። ቆይ በሱ ቦታ ይገባል፣ ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱን ላርገውና አንዴ በዚህ ጋር በጎኒውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወተህ ግባ። ቆይ ማንንም ሰያ አንዴ። እሺ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ እሱ ሲገባ አሁን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱኒያ አሁን ዱኒያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው። ያ አሁን ግን እኔ ጥያቄ አለ። ምሳሌ ልጁ የሚያስፈራው ነገር ሹር ካለ
አንደርስታንድ እንድናደርገው እንድንረዳ። አሁን ሳይኮሎጂካሊ ላስረዳት የሚችላል የሰው ወሬ ነው። ደጋግሞ የተናገረው ምንድን ነው? ሰዎች ያወራሉ ነው። ይኸውልህ አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት ለዛ የዛኔ ለቤተሰቡ ሲል አንድ ሰው ካሜራ ላይ ወጥቶ ይለምናል ገንዘብ ቤተሰቡን አሳክሞ ለማዳን ማለት ነው። ልክ ነሽ። ያ ምንድነው እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር አውቃለሁ እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ከጎንህ ነን ወንድም አለም። ምንም አይደርስብኝ ሌላ መብራት ተረጋግተህ ግን ይኸው ሆኖ እኮ ገጠር እኮ ነው እኛ ያለ ነው ብቅ ብዬ ባሳይህ እኮ ሀገሩ መስዬ በአንቺ ቦታ ሰያን አስገቡ። ችግር የለም ችግር የለም። እሺ ሰያን ሳቢው ሳርዬ ሰያ እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። አሁን ስልኳን ሞክረው ፕሊዝ። ወይ መብራት ወይ ወንበር አለ ያው እንዳለ ህዝቡ ተጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። ቴም ካርዷን ሞክረው አሁን ይቀራል አይቀራም? ምን ሞክረው አንተ لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. ከሀገር ውጭ ያለ ሰው ሲሞክረው ያገባኝ እኮ ከሀገር ውጭ ያለ ሰው ሲሞክረው ይሰራል። ሀገር ውስጥ ያለ ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጭ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ሞክረው ኢትዮጵያ ስላለ እስቲ ተስፍዬ ሞክረው